ዛሬ ዓለም ዋንጫ በከባድ ፊልም ይታያል ተብሎ ይጠበቃል። ምክንያቱ ደግሞ ዛሬ የሚደረገው ጨዋታ በደንብ ተጠባቂ እንዲሆን አድርጎታል። ዛሬ የሚጫወቱት ጨዋታዎች እንግዲህ ኖርዌይና እንግሊዝን የሚያገናኘው ጨዋታ በከባዱ ወይም ደግሞ ትልቅ ግምት አግኝቷል። አንዳንዶቹ ይህ ጨዋታ በዓለም ዋንጫ እስካሁን በተደረጉ ጨዋታ ቅድመ ግምትን ለዚህ ጨዋታ ሰጥተውታል። ይህ ጨዋታ ሌሊት 6 ሰዓት ላይ የሚደረግ ጨዋታ ነው። በጣም ትልቅ ጨዋታ እንደሆነ ይጠበቃል። ምክንያቱ ደግሞ ኖርዌይን ትመለከታለህ። ኖርዌይ እንግዲህ ብራዚል ብሔራዊ ቡድን የጣለች ወይንም ደግሞ ብራዚል ብሔራዊ ቡድንን ነጥብ ያስጣለች 5 ጊዜ ዓለም ዋንጫን ያሸነፈች ብሔራዊ ቡድን እንግዲህ ቀጥላ እንግዲህ ወደዚህ እንደመጣች የምናስታውስ ነው። እንግላንድም እንግዲህ በዚህ ጨዋታ ትፈተናለች ተብሎ ይጠበቃል። ይሄን በዚህ ጨዋታ እንግዲህ አሪፍ አስተያየቶችን እንሰጣለን ማለት ነው። ቻናሉን ሰብስክራይብ እንዲሁም ላይክ እንድታደርጉን እንጠይቃችኋለን ማለት ነው። መልካም ጊዜ ይሁንላችሁ። ሃሪ ኬን እና ብራውት ሃላንድ እንዲሁም ደግሞ የአርሰናል ተጫዋች ማርቲን ኦዴጋርድ እንዲሁም ጁድ ቤሊንጋም ዛሬ ቀጠሮ ሌሊት 6 ሰዓት ይዘዋል። ይህ ጨዋታ ከባዱ ይጠበቃል ማለት ነው። ማለትም በኖርዌይ ብሔራዊ ቡድን ላይ ተጽዕኖ ፈጣሪ ወይም ደግሞ ልዩነት ፈጣሪ ብለን ልንጠቅስ የምንችለው ሃላንድን ነው። እንዲሁም ከሃላንድ በተጨማሪ ደግሞ ልንጠቅስ የምንችለው ግን ኤርሊንግ ሃላንድ ውጭ ልንጠቅስ የምንችለው ቢኖር ማርቲን ኦዴጋርድን እንጠቅሳለን። እንዲሁም ተከላካይ መስመሩን እንጠቅሳለን። ነገር ግን ይህንን ኖርዌይ ብሔራዊ ቡድን እንግዲህ ኤርሊንግ ሃላንድ ቀድሞ ሰጠው ከጨዋታ በፊት እንግዲህ ሰጥቶ ነበር ቃለ ምልልስ ማለት ነው። ይህ ጨዋታ እውነትም እንግዲህ ኖርዌይ ለመጀመሪያ ጊዜ ይህንን ጨዋታ አሸንፋ ወደ ግማሽ ፍጻሜ ታልፋለች የሚለው በደንብ ይጠበቃል ማለት ነው። ከሱም በላይ እንግዲህ የምትገጥመው ብሔራዊ ቡድን በጣም ትልቅ ብሔራዊ ቡድን ነው። እንግሊዝን ነው የምትገጥመው። እንግሊዝ እንግዲህ በፊት መስመሩ በደንብ ቶማስ ቱዌል እንግዲህ ትልቅ ብሔራዊ ቡድን ሰርተዋል ብለህ እንድጠብቅ ያደርጋል። ምክንያቱም ቶማስ ቱዌል እንግዲህ የሰሩት ብሔራዊ ቡድን ፊት መስመሩ ሃሪ ኬንን ያስመለክታል። ሃሪ ኬን በዘንድሮ በአርቡ ጨዋታ እንግዲህ በጣም ግብ ያስቆጠረ ያለ ተጫዋች ነው። ይህንን እንግዲህ በኮንጎ ምን ያክል ለብሔራዊ ቡድኑ እንግዲህ ምን ያክል ዋጋ እንዳለው ወይ ምን ያክል ራሱን እየሰጠ እንደሆነ በሚችሉ አቅም ሙሉ ራሱን እየሰጠ እንደሆነ የምትመለከትበት በኮንጎ ጨዋታ ትመለከታለህ። በሪፐብሊክ ኮንጎ በአርቡ ጨዋታ ምን ባለቀ ደቂቃ በተጨመረ ደቂቃ ነበር እንደምንም ብሎ እንግዲህ ግብ ያስቆጥሮ ማለት ነው። ሃሪ ኬን ስትመለከት አሁን ደግሞ የአርሰናል ተጫዋች እንግዲህ ቡካዮ ሳካ እንግዲህ የቶማስ ቱዌልን እንግዲህ ተመራጭ ሆኗል። ማዱኬን አስቀምጠው እንግዲህ የአርሰናል ተጫዋች እንግዲህ ቡካዮ ሳካን ይጠቀማሉ። በቀኝ መስመር ይጠቀማሉ። በዚህ በኩል ደግሞ ራሽፎርድን ትመለከታለህ፣ ጁድ ቤሊንጋም ትመለከታለህ። የሪያል ማድሪድ ተጫዋች በዘንድሮ እንግዲህ 2 ግቦችን አስቆጠረው። 2 ግቦችን ባለፈው ጨዋታ አስቆጥረዋል። ቡካዮ ሳካ ነበር አንዱን አሲስት ያደረገለት ማለት ነው። ስለዚህ ይህ ጨዋታ ካሁን ተጠባቂ ያደርጎታል ማለት ነው። ስለዚህ እውነትም እንግዲህ ይሄንን ጨዋታ እንግሊዝ አሸንፋ ወደ ግማሽ ፍጻሜ አልፋ እንዲሁም ዋንጫውን ለማሳት ራሱ ይህንን ጨዋታ ካሸነፈች ከዚህ ጨዋታ በላይ ሊገጥማት ከዚህ የሚበልጥ ጨዋታ ይገጥማታል ተብሎ አይጠበቅም። ምክንያቱም ይሄ ጨዋታ ከባድ ነው። ከባድ እንትን የሚያደርግ ቢኖር ኖርዌይ ብራዚል ስታሸንፍ ትመለከታለህ። ኖርዌይ ብራዚልን አሸንፋ ነው ወደዚህ የመጣችው። እንደገና ፈረንሳይ እንግዲህ በፈረንሳይ ተሸንፋለች። በጣም ግብ ተቆጥሮባታል። በፈረንሳይ ነው ብዙ ግቦች ተቆጥሮባት ማለት ነው። ስለዚህ ኖርዌይ እንግዲህ በጣም በዚህ ጨዋታ እንግሊዝን ትፈተናለች ተብሎ ይጠበቃል ማለት እንግሊዝ በመሃሉ እንዲሁም በተከላካይ መስመሩ በጣም አሪፍ የሆነ መከላከል ይሰራል። ወይንም ደግሞ በፊት መስመሩ ሃሪ ኬን እንግዲህ በዛሬ ጨዋታ ይጠበቃል ማለት ነው። ከዚህ በፊት ባርጉ ጨዋታዎች እንግዲህ ልዩነት ፈጣሪ ወይም ደግሞ ግቦችን ማስቆጠር ችሎ ነበር፣ ግን በዛሬ ጨዋታ ነበር በደንብ የሚጠበቀው ማለት ነው። ጁድ ቤሊንጋም
ባለፈው በአርቡ ጨዋታ 2 ግቦችን ማስቆጠር ችሎ ነበር ማለት ነው። ስለዚህ በፊት መስመሩ ምንም ጥያቄ ልታነሳበት የማትችለው ብሔራዊ ቡድን ይሄ ቡድን ቶማስ ቱሄል በደንብ ድንቅ ተጫዋቾችን ወይም ድንቅ ብሔራዊ ቡድን ሰርተዋል። ነገር ግን ኮቢ ማይኖን የማንቸስተር ዩናይትድ ተጫዋች እንግዲህ እዚህ ብሔራዊ ቡድን ላይ ወይም የመሰለፍ እድል አላገኘም እስካሁን። ቢሆንም ግን ይሄ ለዚህ ጨዋታ እንግዲህ ይሰለፋል ወይንም ደግሞ የመሰለፉ ነገር አጠራጣሪ ነው። ቶማስ ቱሄል ይህን ጨዋታ ይህንን ተጫዋች ይጠቀማሉ የሚለው ይጠበቃል ማለት ነው። ዲክላን ራይስን በመሃል ሜዳ ታነሳል። ዲክላን ራይስ እንግዲህ በሰሞኑን አንዳንድ ዘገቦች ይወጡ ነበር ጨዋታዎችን ላይ ሊሰለፍ ይችላል የሚል። በዚህ ጨዋታ ሊሰለፍ ወይንም ከህመም ጋር እየታገለ ያለበት ሁኔታ ትመለከታለና ከህመም ጋር እየታገለ ነው እየተጫወተ ያለው ዲክላን ራይስ እና እንዲሁም ኦሬሊን ትመለከታለህ። ኦሬሊ ማንቸስተር ዩናይትድ ተጫዋች በደንብ አሪፍ እንቅስቃሴ እያደረገ ነው ያለው። ነገር ግን መስመሩ በመሃል ሜዳው እንግዲህ በራይስ ነው የሚመራው። ልክ እንደ በስፔን ፔድሪ እንደምታነሳው የእንግላንድ መሃል የሚይዘው ራይስ ነው። ስለዚህ ራይስ እንግዲህ ለዚህ ጨዋታ እንዲሁም ከጉዳት ጋር ወይም ከህመም ጋር እየታገለ ነው የሚል መረጃ ወጥቷልና ይህንን ጨዋታ እንግዲህ በደንብ ትፈተናለች ወይንም ደግሞ ራይስን ካጣችሁ እንግሊዝ ይህን ጨዋታ በደንብ ትጠበቃለች ወይም ልትሸነፍ የምትችልበት እድልን ታነሳለ ማለት ነው። ምክንያቱም በጣም ትልቅ ጨዋታ ነው። ከአሁኑ ቅድመ ግምትን ማግኘት ይችላል ማለት ነው። ሌሊት 6 ሰዓት ላይ ይደረጋል። የጨዋታ 6 ሰዓት ሲል ይጀምራል። እንዲሁም ከአየር ጋር የተያዘ ሊዘገይ 30 ደቂቃ ሊዘገይ እንደሚችል መረጃ እየወጡ ነው። ነገር ግን ይህ ጨዋታ በጣም ትልቅ ጨዋታ ነው። እንድትመለከቱት እንጋብዛችኋለን። ኖርዌይ እና ሃላንድ እንግዲህ ብራዚል ላይ ያስቆጠረውን ግቦች ማስታወስ በቂ ነው ማለት ነው። ስለዚህ ሃላንድ በብራዚል እንግዲህ ጨዋታውን ኳስ እንዳይደርሰው ነበር ያደረጉት። የተከላካዩን አቴንሽን እንዳይስብ ነበር ያደረጉትና ገብርኤልን ትመለከታለህ። ገብርኤልን እንግዲህ ያንን በፕሪሚየር ሊጉ ላይ ያሳየናል ብለህ ስትጠብቅ እንግዲህ ምንም አልተገናኘም ማለት ትችላለህ ማለት። ስለዚህ ጎል ሲያስቆጥር እንግዲህ ተመቻችተው ዘና ብሎ ነበር ያስቆጠረውና ገብርኤል ላይ ተደግፈው እንዲሁም ደግሞ ሲመታም ሁለቱም ግቦች እንግዲህ በዘና ብሎ እንዳስቆጠረ ትመለከታለህ ማለት ነው። ስለዚህ በዛሬ ጨዋታ ደግሞ እንግዲህ ተከላካዮችን እንዴት ያልፋል ወይም ደግሞ ኳስ ሲደርሰው እንዴት ብሔራዊ ቡድን እንግዲህ ግብ አስቆጥሮ እንዴት ወደ አሸናፊነት ያስኬዳል ብለህ ትጠብቃለህ ማለት ነው። በሌላ በኩል ደግሞ ሃሪ ኬንን ትመለከታለህ ማለት ነው። በእንግላንድ ብሔራዊ ቡድን በፊት መስመሩ በጣም በአሪፍ ተጫዋቾች እንግዲህ በምርጥ አቋም ላይ የሚገኙትን ተጫዋቾች አሉ ማለት ነው። ስለዚህ የዛሬ ጨዋታ በጣም ትልቅ ጨዋታ እንደሆነ ከአሁኑ ቅድመ ግምትን ማግኘት የቻለ ጨዋታ ነው ማለት እንችላለን ማለት ነው። ስለዚህ ይህን ጨዋታ እንድትመለከቱ እንጋብዛችኋለን ማለት ነው። ሰብስክራይብ እንዲሁም ላይክ ማድረግ እንዳትረሱ። ይመቻችሁ።